ቪዲዮ ፖስታችሁ ተበላጣች በምትቀን ቪዲዮ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምት ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏን መጽሐፍ አጠበች ያለ ዝምባ እጂ እካክ እንዴ አልበዛም እንዴ? ሴቶቹ ግን ምንድን እንዴት ነው የምትጨማለቁት? አሜሪካን ሀገር እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከይ ያልኩሽ ነው። ማን አባቱ ነው የሚያዘኝ? እኔ ልቃሚ ዲ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጥተሽ በቪው ስለሚከፈል ስለምታውቂ መጥተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አልነበር እንዴ? ሆዳ እጂ እካክ እኔን እስኪ ክሰሺ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት ማቅ እንዳንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። ወሬኛ ዴዴ እካክ ብዬሻለሁ። እስቲ እኔን ስትከሽልሽ እኔን ክሰሽኝ። እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው። እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ መረን። አረ እኔን እስቲ አድርጊ ምጥ አደባባይ ላይ ካላያችሁልኝ እሙሙ የኔው እያልሽ ኦልሞስት እግዚአብሔርን ባትፈሪ እሙሙ ታሳይ ነበረ ለገንዘብ ክፍያ። ይሄን አይደል ያረግሽው? ይሄን አርገሽ ደግሞ ክስና የይቅርታ እንትን ይደረግልኝ። እኔ እንዲያውም አልፊያት ነበር። እግዚአብሔር ምስክሬ የምታዩት ነው፣ ቪዲዮ ነበረ። ምጥ ነው ሴት ልጅ የምታደርገውን አታውቅም ብያለሁ። ጭራሽ ክስ ልታመጪ ቆሻሻ። አንዳንድ ሴት ግን ለዚህ ነው ደሜን የሚያፈሉት። አንዳንዶቹ እንደነዚህ አይነት መረኖች አይናውጣ ናቸው። ምን ይፈጠር ነው የምትይው? አንቺ አይደል እንደ ለጠፍሽው? አንቺ አይደል እንደ ምጥ እያልሽ ያልሽው ሙድ ያልሽው አንቺ አይደል እንደ? ለምን ኮመንቱን ዘጋሽው ታዲያ? ኮመንቱን ለምን ዘጋሽው? ለምን ዘጋሽው ኮመንቱን? እዛ ላይ ነበር። እስቲ እኔን ክሰሺ። እኔ አሜሪካ ነው ያለሁት፣ አንቺ ያለሽበት ሀገር ነው ያለሁት። ዮኒ ማኛን ክሰሺ እስቲ። ዛሬ እንግዲህ ከረጅም ጊዜ በኋላ እስኪ ሀሳብ አስተያየት ለመስጠት ነው የመጣሁት። በጣም በሚገርም ሁኔታ ይሄን ሰሞን በጣም ሲመላለስ የነበረ ቲክቶክ ላይ አንድ ቪዲዮ አይቼ ነበረ። የሆነች ልጅ ምጧን ሪካርድ አድርጋ ስታሳየን ነበር። ያው ምስሉ ላይ እንደምታዩት ከላይ ማለት ነው። አዎ ጥሩ ነው፣ ደስ ይላል፣ በጣም ደስ ይላል። ምጧን መጀመሪያ እንኳን መብቴ በሰላም ማረችሽ፣ እሱ በጣም ደስ የሚለው ነገር እሱ ነው። ከዛ በተረፈ ግን አላማው ግልጽ ስላልሆነልኝ ምናልባት ለምን ማሳየት እንደፈለገች አልገባኝም። ይሄ ተፈጥሯዊ ነው፣ ተፈጥሯዊ የሆነ ነገር ስለሆነ እንጸልያለን በሰላም እህቶቻችንን እንዲገላገሉ ልጆቻቸውን በሰላም እንዲወልዱ። ከዛ በተረፈ ግን እንደው ሚዲያ ላይ መብቷ ነው ምናምን መብቷ ስለሆነ ነው ያወጣችው። መብቷ ስለሆነ አውጥቷለች። የመብት ጥያቄ አይደለም። ግን ስርዓት ያፈነገጠ ባይሆን ደግሞ ጥሩ ነው። እኛ ቱማች ያን ያህል በጣም ግልጽ ነን የምንለው ነገር
ምናልባት ደግሞ ነገ ደግሞ አረጋገዙን ሊያሳዩን ይችላሉ። ስለዚህ ነገ ደግሞ እንዴት እንዳረገዘች ልታሳየን ነው እቺ ልጅ። ስለዚህ እባካችሁ እንደው እባካችሁ ተው፣ እንደው በመድኃኒዓለም እንደዚህ አይነት እንደው በግድም አታስቁን እባካችሁ ተውን። ደግሞ ንብ ገባች አይገርም? ሲሳይ ገብታች እና ለማለት ነው። ቻው። ምጥ 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 በላይቭ ላይ ተጀምሯል ያጀማ። ስለዚህ ሴት ትላንት ላወራ ብዬ በጣም ነው የሳቅኩት። ትናንትና ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች። 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች። በቃ እኔ እንጃ ብሩን ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮመንት እና በጣም ነውራም እኔ እንጃ እሷን የወለዱ በእርግጥ እናቷስ ምን ይሏታል? እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው። ትልቅ ሴት ናት። ቢያንስ 35 እልፍ ያላት ናት። ግን አንደኛውን ለምን አታሳይንም ታዲያ? በቃ እያማጥሽ ምኑ ሲወጣ ለምን አታሳይም? በእርግደሽ ለምን አታሳይም? ማንሽ እንትናዬ ብዙ ጊዜ ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው። ሀቢባም እኮ ትንሽ ያው እዛ ሆስፒታሉ የእንትን ስለሆነ ስለማይፈቅዱላት እንጂ እኮ በእርግዳ ልታሳየን ምንም አልቀራትም እኮ። እሷም ገና እንትን የሆነ መንገድ ላይ የነበረ ሽንት ታውቃላችሁ? ሽንት ታርጋችሁ ብድግ የምትሉት ልክ አሯን ርት ታርጋ ብድግ እንዳለች ሴት ነው። ይቅርታ ለንግግሩና መቺ ሀቢባም ያደረገችው ምንድን ነው ግን? ምን ጉድ ነው? ነውር አታውቁም እንዴ? አሁን እንደዚህ ብለን ስንናገር እናንተ ፋራዎች፣ እናንተ የማይገባችሁ ምናምን ልጆቻችን ቪዲዮ ከጠየቁንስ ስናምጥ ካላሳ ማነው ስንቀርጽ ማነው ስናምጥ የታለ የቀረጻችሁት ቪዲዮ ካሉንስ ምናምን ብላችሁ ነው። ምንድን ነው? ምን ጉድ ነው? ምን እየሆንሽ ነው ያለሽው? ምን እየሆንሽ ነው ያለሽው? እኔ እኮ በጣም እኮ ነው የሚገርመኝ ጀማ። አሁን አንቺ ትልቅ ሴት ነሽ። በዛ ላይ የመጀመሪያሽ አይደለም 3ኛሽ ነው 4ኛሽ ነው። ይሄ ትንሽ አታፍሪም? ደግሞ እኮ የሚገርመው ነገር የሀቢባን ባል የእሷን ባል የመጡት አካባቢ እኮ በጣም ስርዓት ካለው አካባቢ በጣም ነውር ከሚባለው በቃ በጣም ወግ ከሚያጠብቁ አካባቢ እኮ ነው የመጡት ባሎቻቸው። የሚገርማቸው ያጀማ። እነዚህ ግን ከየት እንደመጡ አላውቅም። ሀቢባናች ሴትዮ ከየት እንደመጡ አላውቅም። ሁሉ ነገር ሚዲያ ላይ ካልሆነ አላችሁ ሁሉ ነገር። በእርግጥ ሁሉ ነገሩ ሚዲያ ላይ አሳይቶ አይን የማይነካው ሰው አለ። አይን ስለማይነካችሁ ነው እናንተ ታድላችሁ ነው። ላላዚም ታድላችሁ። አይን የሚነካው ሰው ግን ሁሉን ነገር ደብቆ ማለት በአይን የተመታ ሰው ሁሉን ነገር ደብቆ ምናምን ነገር ነው። ቢስሚላህ الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم። እናንተ የግድ በቃ አይን ስላልተነካችሁ በቃ ሁሉም ነገር ታዲያ ለምንድን ነው አንድ እግርሽ እዛ ማዶ አንድ እግርሽ እዛ ማዶ ሆኖ ለምን አትቀርጭም? እዛ ማዶ ሆናችሁ ቀርጹኝ፣ እንትኑን ስቀሉልኝ፣ ካሜራውን ስቀሉልኝ አትይም እንዴ? አንደኛውን እንዴት ነው የምትጃጃዩ? በአላህ እንዴት ነው የሚያጃጅልሽ? እንዴት ነው የሚቆላሽ? ኤርፎን ጆሮሽ ላይ አድርገሽ አንቺ ጸሎት ነው እንጂ ማድረግ ያለብሽ፣ ዱዓ ነው እንጂ ማድረግ ያለብሽ። አንድ ሰው እንዴ ሰው እኮ ሰው ውጦ እኮ ነው የሚባለው እኮ። ይሄ እኮ አንድ ሰው እየወለደ እንዴት ነው በዚህ ልክ ኤርፎንሽን አድርገሽ ምናምን ነገር? ምን እየሆንሽ ነው? ወይኔ ጉዴ ፈላ። ምን እየሆንሽ ነው? ሁሉ ነገርሽ አደባባይ ላይ ካልሆነ ፕራንክ ስትሰሪ እንጨት ያለ የሆነ ነገር ስትሰሪ እንጨት ሁሉ ነገሩ እንጨት እንዴ። እሺ ነውርስ አታውቂም? እናት ተብዬዋ እኮ አብረዋሉ እንደነገርኳችሁ። እናት ተብዬዋ ትልቅ ሴትዮዋ አብረዋሉ። ተቀርጪ እያሉ በቃ ቀርጪ ውስጥ ቪዲዮ ይሻላል ካሜራ ነው እኛው
ለዚህ ደንጎ እንዴ ትልቅ ሀገር ነው ያለሽው እንዴ እስቲ እንደ ስደተኛ ሆኝ ረጋ በይ እስቲ የተሰደድሽባቸው ሀገሮችም ይሄ እዚህን ያክል አልተለቀቁም እኮ እነዛ በጣም ስማቸው ገኖ በመጥፎ ምንጠራቸው ራሱ የዚህን ያክል ልቅ አልሆኑም ነውር ጌጡ የሆነ ሰው ከልኩ ሲያልፍ እኔ በጣም ነው የሚደብረኝ ያ ጀማ እና በልክ አድርጊው በተለይ በሀበሻ ደግሞ አያምርም ስደት ሂደህ እንደዚህ መጃጃል ምናምን ነገር እስቲ ተረጋጊ በዛ ላይ የ20 ዓመት የ18 ዓመት ምናምን ወጣት የ25 ዓመት ወጣት እንደዛ ይሰራራሽ ከ35 ዓመት በላይ ነሽ እርግጠኛ ሆኜ የምነግርሽ ይሁን ህፃን ስራ አትስሪ ውይ ምንድነው አሁን ትምህርት እየሰጠሽ ነው በቃ እንዲያምጭ የወለድኩኝ ካሜራ ምናምን ካርታ ላይ የሌለ ገጠር ስንመጣ እኮ እንዲህ እኮ ነው የሚያደርገን እኮ ነው እንደው ካርታ ላይ እውነቴን እኮ ነው ካርታ ላይ ካልሰፈረ ገጠር ስትወጣ እንዲህ ነው እናቴ አይ እንደው እኮ ምን ይሻለናል ለማንኛውም ነውሩ ጌጥ አትሁኚ ነውራም አትሁኚ ነውረኛ አትሁኚ እናቲቱም ደግሞ ትንሽ ምከሯት እርሶ ምን ሽማግሌ አይደሉም እንዴ ውይ የሚኬድበት ቦታ አለ የማይኬድበት ቦታ አለ ዝም ብሎ ልጆት ካዘዘችሁት ቦታ ዝም ብሎ በቃ እንዴ ልጅ ናት እኮ እናትን የምትከተለው እርሶ ግን ዝም ብሎ እንደ ቡችላ እንደው ይቅርታ ይደረግልኝ እንጂ ዝም ብሎ ከኋላ ሰራተኛ የተቀጠሩ ይመስል እሷ ቤት ከኋላ ያለችውን ሁሉ እሺ ይሁን በቃ ካሜራ ተደቅኖ ነው እንደ አንዳንዴ ኧረ ልጄ ተረጋጊ ይባላል እኮ ማዘር እኔ እውነቴን ነው የምላችሁ ስለ ራሴ ባወራችሁ አሁን እዚህ ላይ በመውጣቴ ስንት ሰው ጋር ተጣልቻለሁ ስንት ሰው ጋር በቃ እኔ የሚያስነውር ነገር አለ ስራ እንጂ ብዬ በቃ ራሴን አሳምኜ ስለወጣሁ ነው እንጂ የኔ የሆነ ሰው የጓደኛ በዚህ ብዙ ሰው ለምንድነው ቲክቶክ ላይ የምትወጪው ለምንድን ነው ተብዬ በቃ ተጠይቄ መልስ አጥቻለሁ እውነቴን ነው የምላችሁ